ሳለሽ እንደዚህ የተከፉ እናቶች በሙሉ አላህ ያስደስታቸው። እናት መቼም አትከፋ፣ እናት መቼም አትከፋ፣ እናት መቼም አታልቅስ። በትልቁም በትንሹም እናት ማስለቀስ በጣም ከባድ ነገር ነው። ስሜቷን መቆጣጠር ነው ያቃታት። ምንም በቃ ደስታ በደስታ ነው የሆነችው። ዓለምን ብትጨብጠው ደስተኛ ነው የሆነችው የነበረው ልጅዋ ስላገኘች። እናት እኮ እናትም ናት። የፈለገ ነገር ይሁን የፈለገ አካለ ጎደሎ ይሁን ልጄ ነው፣ እኔ ከቁጥር ጎሉብኝ ነው ማልፈልገው፣ አሳክመዋለሁ፣ ቤቴን ሽጬ አሳክመዋለሁ ነው ያለችው። እናት እንደዚህ ናት። ቤቴን ሽጬ አሳክመዋለሁ፣ ዋና እሱ መዳኑ ነው ያለችው። ዋና እሱ መዳኑ ነው የምፈልገው፣ ዋና ልጄ መምጣቱ ነው፣ ዋና ልጅ መምጣት ነው ያለች እናት። በዚህ ነክል የምትደሰት እናትን ማስከፋት፣ ልጇን መንጠቅ፣ ማስለቀስ ለምን እንደሚሆን ብቻ አላቅም። እናትን ከእናት ሆድ ወጥተው እናት ኑሯቸው የሰውን እናት ምንም ሳይመስላቸው የሰው እናት የሚያስለቅሱ፣ የሰው እናት የሚመቱ፣ የሰው እናት የሚሳደቡ፣ የሰው እናትን የሚያስከፉ ብዙ ሰዎች አሉ በዙሪያችን። ከእንደዚህ ነገሮችን ደግሞ ብንቆጠብ እኔ ደስ ይለኛል። ምክንያቱም በቃ እናትም ናት። ልጇ ምንም ቢሆን እኮ ሰብሰባ አድርጋ ለመያዝ ነው የምትፈልገው። ያው ዛሬ ያለች የአቤል እናት ምንም ይሁን ዋና ልጄ መገኘቱ ነው። እኔ ከቁጥር ጎሉብኝ ስለማልፈልግ ነው እንጂ እኔ ልጄ ነው። በቃ ምንም ነገር ቢሆን እኔ ልጄ አቅፋለሁ ነው ያለችው። የአቤል ወንድም ደግሞ ዮኒ አላህ አፊያ ያድርገህ። በመጀመሪያ ደግሞ ትድናለህ። ጠንካራ ሁነ ከወንድምህ ጎን ሁነ ወንድምህ አይዞህ አብሽር ብለህ አግዘኸው እንደምትድን እርግጠኛ ነኝ። ትድናለህ። ዋና አንተ ጥንካሬ ነው የሚያስፈልገው፣ ያንተ ጥንካሬ ነው የሚያስፈልገው። በእርግጥ አቤል ለአንተ ብዙ አይነት መስዋዕትነት ከፍለዋል፣ ብዙ ነገራቶችን። ግን አንተ ዛሬ እሱ ጀግና ወንድም ስላለህ ነው ከዛ ካለህበት ስቃይ የወጣኸው። ሌላ ሰው ቢሆን እኮ በዚህ ልክ ታግሎ ፈልጎ አያገኘህም ነበር። ወንድም ስለሆነ ስጋ ስለሆነ ነው የታገለው። እንኳን ለአንተ ወንድምህ ለማንኛውም ሰው የሚታገል ጀግና ወንድም ነው ያለ። ስለዚህ በዚህ ልክ ደግሞ ወንድምህን ልቡን መንካት የለብህም፣ ማንቆሻሽ የለብህም። ቢያንስ በተቻለ አቅም በእርግጥ እረዳሃለሁ፣ ብዙ ችግር ብዙ ስቃይ ደርሶብሃል። ግን ይሄ በሆኑ በአባትህ ምክንያት ነው እንጂ በአቤል ምክንያት አይደለም። አባትህ አይደለም አንተ የፈለገ። አባትህ እኮ ሰይጣን አምላኪ ስለሆነ ለሰይጣን ገብሮህ ነው። ግን ወንድምህ ምንም ነገር ማይበግር ወንድምህ ለአንተ ብዙ አይነት መስዋዕትነት ከፍሎ ከዛ ካለህበት ስቃይ አውጥቶ ዛሬ ደግሞ አይንህ ላፈር በአንተ ምክንያት ነው አካለ ጎዶ የሆንኩት፣ በአንተ ምክንያት ነው ደግሞ ከጓደኞቼ እንዳልጫወት በሽተኛ ያደረከኝ፣ በቃ ብዙ ነገር ብለኸዋል። ያ ነገር ደግሞ ከአንተ የሚጠበቅ አይደለም። ምክንያቱም እኛ እያንዳንዱ አጠገባችሁ ሆነን ባናይ ስቃያችሁ መከራችሁ በምን ሁኔታ እንዳላችሁ ባናይ በየጊዜው ቪዲዮ ስለምንከታተል እሱ ምን ያክል ተጨንቆን አንተን ማግኘት በየጊዜ ያለቀሰ በየጊዜ በብዙ ነገር ሰዎች ተክዶ ብዙ ሰዎች ልቡን ሰብረውት በየቪዲዮን ያለቀሰ ነው ዛሬ አንተን እንድትገኝ ከነዛ ከአውሬ ሰዎችን እጅ ፈንቅሎ ያወጣው እኮ ወንድምህ ነው፣ የገዛ ወንድምህ ነው እንጂ ሌላ ሰው አይደለም። አባትም አይደለም ወለ እናትህም አይደለም። እናትህን እኮ አቅም ሲላት ነው ቤት ውስጥ ቁጭ ብላ ፈጣሪዋ የምትለምነው የነበረው በየጊዜ ያለቀሰች። ግን ይህ ጀግና ወንድምህ ነው ካለህበት ስቃይና ከነዛ ከአውሬዎች ሰዎች እንድትወጣ ያደረገ። ስለዚህ ዛሬ ተመስገን ፈጣሪዬ። ወንድምህን ደግሞ ከዛ ካለህበት ስቃይ አንተም ብለሃል እኮ አውሬም እንኳን እንደዛ አይታረድም። አውሬም እንደዛ አይታረድም። በሰው ልጅ ላይ እንደዛን ያን ያክል መጨከን እኔ በህይወት አይቼም አላቅም ብለሃል። ስለዚህ ከዛ ጭንቅ ከዛ መከራ አውጥቶ ወንድምህን ዛሬ በዚህ ልክን ደግሞ በአንተ ምክንያት ነው ብለህ ብዙ ነገር እንዲከፋ ያደረከው ነው እና እንዲከፋ ደግሞ ማድረግ የለብህም። ቢያንስ ከጎኑ ሁነ ያለውን ነገር ማስተካከል ነው እንጂ በምንም ሁኔታ አቤልን እንዳታስከፋው። አቤልን ነው ህይወት የዘራልህ በድጋሚ ከፈጣሪ በታች ከአላህ በታች አቤል ነው ካለህበት ጭንቅ እንድትወጣ ያደረገ። ማንም አይደለም አቤል ነው። ስለዚህ ለአቤል ደግሞ አንተ የተለየ ቦታ መኖር አለበት በአንተ ትድናለህ። እሱም ኳላ የፈለገ ነገር ይሁን እኮ አሳክምሃለሁ፣ አንተ ወንድሜ ነህ።
በእኔ ምክንያት አይደለም እንደዚህ የሆንከው ብሎሃል እና መረዳት አለብህ። ተረዳው። እሱ በውስጡ ብዙ አይነት ስቃይ ብዙ አይነት አምቆ ነው የተቀመጠው። ስለዚህ ዛሬ አንተ ካለህበት ስቃይ ወጥተህ ከእናትህ ጋር ተገናኝተህ ወይስ ቤት የእናትህ የአባትህ ቤት ገብተህ አቤል መውቀስ እኔ አግባብ ነው ብዬ አልልም። ለአንተ በጣም ባለውለታህ ነው። ከፈጣሪ በታች በድጋሚ ልሃለሁ፣ ነፍስ ሰጥቶሃል። ያ ሰው ደግሞ በፍቅር መያዝ በፍቅር ማሸነፍ፣ አብረን ጠንክረን እንሰራለን፣ አይዞህ፣ በዚህ ስራህን በርታ፣ ጠንክር፣ ስራ ማለት አለብህ እንጂ በዚህ ልክ ልቡን መስበር፣ ህሊናው እንዲወቅሰው ማድረግ አግባብ አይደለም። አግባብ አይደለም፣ ከአንተም አይጠበቅም። እንግዲህ ወንድማሞች ናቸው። የፈለገ ነገር ብትሆኑ ተዋዳችሁ ተፋቅራችሁ ትኖራላችሁ። በመካከላችሁ መቼም ቢሆን ሰው እንዳታስገቡ። አቤሎ በርታ፣ ጠንክር፣ የበለጠ ነገር እንድትሰራ ኢንሻአላህ በርትተህ ከሰራህ ከዚህም የበለጠ ነገር እንደምሰራ እርግጠኛ ነኝ። አላህ ብቻ ተጎንህ ይሁን። ወንድምህን ደግሞ ምንም ነገር ቢልህ ደግሞ እንዳትከፋ። ያው እሱ ብዙ ስቃይ መከራ አይቶ ስለወጣ ነው። በሱ ላይ መፍረድም ከባድ ነው። ግን ቢሆንም ወንድማሞች ናችሁ። በመካከላችሁ ማንም ሰው አይገባም። ራስ በራሳችሁ ታረቃችሁ ተዋዳችሁ አብራችሁ ስራችሁ መቀጠል አለባችሁ። እናታችሁ በመሀል እንድትሰቃይ ማድረግ የለባችሁም እላለሁ። ወንድምህን አፍያ ያርግልህ አላህ። አንተም ጠንክር፣ ጀግና ወንድማችን ነህ። አላህ ያግዝህ። ሰላም አለይኩም ወራህመቱላሂ ወበረካቱን። ከወደዳችሁ ሼር ላይክ አድርጉኝ።